ሐጃጆች ተመቱዕ የነየቱ ሐጃጆች ዑምራቸውን ጨርሰው ክልክል የነበረባቸው ነገር ሁሉ ተፈቅዶላቸው ነበር እስከ 8ኛው ቀን ድረስ። ቂራን የነየቱና ኢፍራድ የነየቱ ግን በኢሕራማቸው የቆዩት ከተከለከሉት ነገር አንድም የተፈቀደላቸው ነገር የለም። በዛው በኢሕራማቸው የቆዩት 8ኛው ቀን ደረሰ። ዙልሕጃ 8ኛው ቀን ካረፍንበት ሆቴል ካረፍንበት ቦታ ተመቱዕ ነይተው ዑምራቸውን የጨረሱ ሰዎች አሁን የሐጅ ኢሕራም ያደርጋሉ። ቂራን የነየቱና ኢፍራድ የነየቱ ያው በኢሕራማቸውን ያሉት በንያቸውን ያሉት አዲስ ነገር የለም 8ኛው ቀን ላይ ጉዞ ወደ ሚና ከመጓዝ በስተቀር። ተመቱዕ የነየቱ ሰዎች ግን ልክ 8ኛው ቀን ጠዋቱን ሱብሒ ከሰገዱ በኋላ ሊሆን ይችላል። እንደየጉዞ አስፈጻሚው አካል አንዳንዴ ሱብሒን ሚና እንዲሰግዱ ሊያደርጋቸው ይችላል። አንዳንዴም ከሌሊቱ ሰዓት ተነስ ወደ ሚና ጉዞ እንጓዝ ሊል ይችላል። ያው ዛሕማው ሰው ብዛት ስላለ እንደ መስተንግዶ አስተናጋጁን መከተሉ ጥሩ ነው። ግን ነቢያችን ሰለላሁ ዐለይሂ ወሰለም ያከናወኑት 8ኛው ቀን ጠዋት ሰውነታቸውን ታጥበው ኢሕራም ይለብሳሉ። ኢሕራም ለብሰው ያው እሳቸው ቂራን ነው የነየቱት። ራሳቸው ቂራን ስለነየቱ በኢሕራማቸው ነው የቆዩት። ግን ተመቱዕ ብዙ ሰሓቦችን ግን ቂራን ንያችሁን አፍርሳችሁ ወደ ተመቱዕ ቀይሩ ብለዋቸው ተመቱዕ ቀይሮ ነበረ እና ተመቱዕ የነየቱ ሰዎች 8ኛው ቀን ሰውነታቸውን ታጥበው ኢሕራማቸው ይለብሱና ወደ ተዘጋጀላቸው ባስ ሲገቡ ለበይክ አላሁማ ሐጀተን ብለው የሐጅ ንያ ነይተው ወደ ባስ ይገባሉ። ለበይክ አላሁመ ለበይክ ይላሉ ማለት ነው። ስለዚህ 8ኛው ቀን ለበይክ አላሁመ ለበይክ የሚለውን ከነየቱበት ሰዓት ጀምሮ ለበይክ አላሁመ ለበይክ እያሉ ወደ ሚና ጉዞ ያደርጋሉ። ሚና ሲጓዙ 8ኛው ቀን ወደ ሚና በተልቢያ ይጓዛሉ። ያው በባስ ነው የሚሄዱት። ተልቢያ ይባላል። ቁርአን መቅራት ይቻላል። ዝክር መዘከር ይቻላል። ሰላት አለ ነቢይ፣ የተለያዩ ዒባዳዎች ይደረጋል። ሚና ተደረሰ። ሚና ከደረስን በኋላ ወደ ተዘጋጀልን ድንኳን እንገባለን። ድንኳን ውስጥ ገብተን ቦታችንን እንይዛለን። ሚና 8ኛው ቀን ዙሁር ሰላት ሚና እንሰግዳለን። ዓስርንም ሚና እንሰግዳለን። መግሪብንም ሚና እንሰግዳለን። ዒሻንም ሚና እንሰግዳለን። እንዲሁም የማግስቱን ሱብሒ ሚና እንሰግዳለን። 5 ወቅት ሰላት ሚና ይሰገዳል። 5 ወቅት ሰላት